አራት የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቂያሙል ለይል ይላል። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና ደእቡ ሷሊሒነ ቀብለኩም የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ቂያም ለይል ኢንሻአላህ ተሰግዳላችሁ አውቃለሁ። እና በርታት እና ጠንክራት ሰዓቱን ትንሽ እንጨምረው። ሁለተኛው አሉ ኢብኑል ቀይም አልእስትግፋር بالأسحار وبالأسحار هم يستغفرون والمستغفرين بالأسحار ሱብሒ ከመምጣቱ አንድ 10-20 ደቂቃ በፊት ቁጭ ብለህ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ ማውራት አላህን መማፀን ማህርታውን መጠየቅ አስተግፊሩላህ ወአቱቡ ኢለይክ ብቻ የሌሊት እስትግፋር። ሶስተኛ አሉ ኢብኑል ቀይም ፊ ዛድ አልመዓድ ሶስተኛው አሉ ሰደቃ ነው። ሰደቃ መስጠት ያወጣው አይጎልም። ወማ አንፈቅቱም ምን ሸይእን ፈሁወ ዩኽሊፉሁ ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙ ወጪ ያወጡ መሻይኾቻችን አሉ አይደል? ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ። ያውም አሉ ነቢዩ ዓለይሂ ሰላቱ ወሰላም ማ ነቀሰ ማሉ ምርኢን ሚን ሰደቃ ካሉ በኋላ በልተዚድ ይጨምረዋል እንጂ አሉ ነቢዩ ዓለይሂ ሰላቱ ወሰላም። መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንዱ ወንድም አለኝና ሲቸጋግር ምንድነው የምታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለዋል። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ስሰጥ ነው የሚከፈት የሚሉ አልሐምዱሊላህ ረቢል ዓለሚን። አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች አዝካሩ ሰባህ ወልመሳ አላህ ይወፍቀን ሁላችንም። ሰደቃ መስጠት፣ ወጣቶች ነጋዴዎች ማካፈል ሪዝቅ የሚባርከው እሱን። ሰደቃ ከባለቤትህ ይጀምራል፣ ከልጆች ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አንድን ልቤን የሚነካ ሐዲስ ይናገራሉ። ከሳቸው መላክ በፊት የነበረ ክስተት ነው። ሰሒህ ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው። በይነማ ረጁሉን ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላኢካ ሲጣራው ሰማሉ ነብዩ አለይሂ ሰላቱ ሰላም። ሰሒህ ሙስሊም ያለ ሐዲስ። አንተ ደመና ሆይ የገሌን ማሳ ሄደህ አጠጣ ይለዋል። ልብ በሉ ሐዲሱን ልብ በሉት። የገሌን ማሳ ሄደህ አጠጣ ተብሎ ለደመና ትእዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል? ማን ነው ብዬ ደመናውን ተከተልኩት ይላል። ይሮጣል እሮጣለሁ፣ ይወርዳል እወርዳለሁ። ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል፣ ማሳዎች ወድመዋል። አንድ እርሻ ላይ ቆመችና ደመናው አፈሰሳል። ደመና የተላከለት ሰው ማለት ነው። ልባትሉ ይሄ ሰው ማን ነው አሉ። ደመና የታዘዘለት። ልክ በሩን ከፍቶ ሲወጣ አንድ ሰው አለ። እገሌ ወይ ስምህ ማን ነው አልኩት። ለምን ጠየቀኝ? ማወቅ ፈልጌ ነው። ስሙን ሲነግረኝ ለደመናው የተነገራት ስም ነዋል። የገሌን ማሳ ጠጭ ይላል። ደመና የታዘዘልህ ለምን ጠየቀኝ? ደመና ሲታዘዝልህ አይቼ ነው። ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት። እኔ አለ ትርፍ ሳተርፍ ከ3 ከፍለዋለዋል። 33%ቱን ሰደቃ የአላህ ነው የኔ አይደለም አለ። ሰደቃ ሰጠዋል። 33ቱን ለኔና ለቤተሰቦቼ ነው። ቤትም ገዛ መኪናም ገዛ። ሌላውን መልሼ ሪኢንቨስት አደርገዋለሁ፣ ወደ እርሻ ይመልሰዋል። ልባላችሁ ሼር ሆልደሩ ማን ነው? አሁን ከሱ ጋር 33% ሼር ያለው ማን ነው? ማን ነው? አላህን ሼር ከቷል። ልባላችሁ ወጣቶች አስቀናም ሐዲስ። አሁን 2.5% ዘካ ለማውጣት ተናንቆናል። አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ የምናረጋት? ተናንቆናል እኮ 33% ከትርፉ የአርህማን አላህን ስትከተው አንተ ውስጥ
ሰደቃ ስታረግ አላህ ነው የሚጠብቅልህ። ደመና የሚያዝ እሱ ነው። ኮንቲነሩ የሚጠብቅልህ እሱ ነው። እርሻህን፣ መጋዝንህን፣ ንግድህን የሚጠብቀው ማን ይሆናል? ሼር ሆልደሩ ይሆናል። ልብ ብላችኋል። አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት። ገና የሱ ብር አልገባም። ኡስታዝ አለኝ አላህ አሁን አለኝ፣ ያው በጅቡቲኛ ቋንቋ ነው፣ አላህ በዚህ ዓመት ከኔ በላይ ሼር ወስዷል አለኝ። በአላህ መንገድ የበለጠ አውጥቻለሁ እያለኝ አላህ ግን አሳምሮ ተካለት። አልሐምዱሊላህ። ሰደቃ ሪዝቅን ይጨምራል። እስትግፋር ሪዝቅን ይጨምራል። ሪዝቃችን አላህ ያስፈል። ችግሩን ሁሉ አላህ ያንሳልን። ዓለማችን አላህ ሰላም ያርጋት። እስልምናን ሙስሊሙን አላህ ቀና ያድርገው። ችግሩን ሁሉ ያንሳልን። ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን። ወሰለላሁ ወሰለም ወባረከ አለ ነቢና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።